አሁን ላይ አንዳንድ ሰዎች ድነት እንዳልተፈጸመች ለማስረዳት ድነት ሂደታዊ ነው ብለው የተወሰኑ የመጽሐፍ ቅዱስ ጥቅሶችን ይጠቅሳሉ። እዚህ ጋር ጥቅሱን አስቀምጦታል። ስለዚህ ባጭሩ ደህንነታችን እንዳልተፈጸመ አድርገው እያስረዱ ያለበት ሁኔታ ይገኛል እና ደህንነታችን ተፈጽማለች እርግጠኛ መሆን እንችላለን ወይስ ገና አልተፈጸመም? እኔ ደህንነታችን አልተፈጸመችም ወይም አልዳንም ይላሉ ብዬ አላስብም። ምናልባት ቀጥታ ካፋቸው በሰማ ጥሩ ነበረ። እንደዛ አይነት የሚል ሰው አሁን እንኳን ሌሎቹ ራሱ እንደው ሌላ ትተን የመጣንባቸው ሃይማኖቶች ራሱ ድነናል፣ ምንድነው ደግሞ የዳንን ነው ወደፊት እንድናለን የሚል እኮ ነገር ጀምሯል። ድነናል የሚል ችግሩ እሱኛውን እኔም ስጠቀምና ሌላው ሰው ሲጠቀም ወይም አንዱ ሲጠቀምና ሌላው ሰው ሲጠቀም ይለያያል። አንዳንዱ መዳኑን በመጠራጠር ላይ መዳኑን ባለማመን ኢቭን ድነናል የሚለው ላይ ውሸቱን ነው። ለምን? ቀጥሎ በሚለው ነገር ስለሚያፈርስ ማለት ነው። ድነናል ባይል አንዳንድ ሰው ድነናል እኛ በቃ መዳናችንን እርግጠኛ የሆኑ ሰዎች ብንለው ነው የሚሻለው። ድነናል የዳንን ነው የሚለው ስሜት፣ ፈቃድ፣ እውቀታችን ነው። ክርስቶስን ወደ መምሰል መቀየር ማለት ነው። እና ደግሞ የትንሣኤ አካል መልበስ ወደፊት ደግሞ እንድናል የሚለው ይሄኛው ስጋችን ደግሞ ይቀየራል። ጥሩ ነበር ሀሳቡ። ብዙዎች ግን አሁን እየተጠቀሙበት ያለው ደህንነታቸው ላይ እርግጠኛ ባለመሆን ይህንን ኮንሴፕት እየተጠቀሙበት ያለው መጀመሪያ እንደው ድነናል ባይሉ ነው የሚሻለው። ዝም ብለው እየዳንን ነው ገና ፕሮሰስ ላይ ነን ወደፊት ደግሞ እንድናለን ቢሉ ነው ጥሩ። ለምን? ከዚህ በኋላ የሚያወሩት ነገር ይሄ ድነናል የሚለውን የመጀመሪያ ሀሳብ የሚያፈርስ ነው። ማለት ድነናል ካለ በኋላ ሰው ለምንድን ነው ግን ገና አልዳንም የሚለው? ድነናል እኮ ማለት 4 ነጥብ የተፈጸመ ነገር። ስለዚህ እንዳጠቃቀሙ ነው እንደ ባለቤቱ ማለት ነው። ለክፋት፣ ወንጌልን ለማጣመም፣ ደህንነትን ለማጠራጠር የሚጠቀምበትም አለ። እርግጠኛ ደግሞ የዘላለም ሕይወት ማግኘቱን መዳኑን አውቆ አሁን ደግሞ አይዟችሁ በስጋችን ውስጥ ያለው ፈተና በእግዚአብሔር ቃል እያሸነፍን ነው እንሄዳለን። ይሄ ደግሞ የነፍስ መዳን የሚባለው ነው። የስሜታችን የፈቃዳችንን እውቀት መቀየር ነው እንጂ ድነናል፣ እርግጠኛ ነን ድነናል፣ አንጠፋም። ይችኛዋ ደግሞ የየዕለት ዕለት ችግር ደግሞ ከሷ ደግሞ ለዘላለም ሕይወት ወይም ከእግዚአብሔር አንጻር አይደለም። የተቀበልነው አዲስ ሕይወት እየቀየረን ይመጣል። ስለዚህ ከዚህ ዓለም ፈተናዎችና ቻሌንጆች እየዳንን እንመጣለን ቢል ጥሩ ነው። መጨረሻ ደግሞ ይሄ ስጋ መቼስ እንደምታውቁት እንዲህ ስንጣጣርም ብንውል ጸርቶ አይጸዳም። በትንሣኤ አካል ጊዜ ደግሞ እሱም ይለወጣል። እንዲህ ቢሉ ጥሩ ነው። አሁን ላይ ግን የምናየው መጀመሪያውን ያው እንግዲህ ሰው በጸጋ ድነናል፣ ጸጋ ሶላ ፊዴ ሶላ ግራሺያ ነው የፕሮቴስታንት እምነትና ጸጋው በእምነት አድኖናል ማንም እንዳይመካ በስራ አይደለም ብሏልና ያው ድነናል የሚለውን እውቀት አውቃለሁ ለማለት ግን እርግጠኛ አይደሉም። ውሸታሞች ናቸው። መዳናቸውን እርግጠኛ አይደሉም። ለምን? ቀጥሎ የሚያወሩት ነገር ላይ ነው የሚያጎሉት የመጀመሪያውን የካቡትን ያፈርሱታል። ስለዚህ ወንድሜ ደህንነታችን የተፈጸመች ነች። የዘላለምን ሕይወት ክርስቲያን ኢየሱስን በተቀበለ ሰዓት የተቀበለው የዘላለምን ሕይወት ነው። ኢየሱስ ሌላ የዘላለም ሕይወት ሌላ አይደለም። ኢየሱስ ሌላ የዘላለም ሕይወት የሚባል ሌላ የሚመጣ ነገር አይደለም። የዘላለም ሕይወት ከመጣ 2000 ዓመቱ ነው። ፐርሰን ነው፣ ኢየሱስ ነው። ልጁ ያለው ሕይወት አለ። የዘላለም ሕይወት አሁን እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ እንጽፍላችኋለሁ። ልጁ ያለው ሕይወት አለው እና ድነናል። ደህንነታችሁ እንዳትጠራጠሩ። በክርስቶስ የመስቀል ስራ ላይ ምንም አይነት ጥርጥር አይግባችሁ። ሌላም ተስፋ የላችሁም። ከዛ ውጪ ሌላም ተስፋ የላችሁም። ራሳችሁ የምታድኑበት የት እንዴ? መጀመሪያ ሙት ሆነን እንሄዳን ነው። በሽተኛ ሆነን አልዳን። ምንም ማድረግ በማንችል ሰዓት እንሄዳን ነው። ልክ አሁን ከዳንን በኋላ ልክ ራሱን እንዳዳነ ሰው ማስመሰል የለብን። ሙት ሆነን ሳለን እንሄዳን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራን እግዚአብሔር የታመነ ነው ይልና እስከ ፍጻሜ ድረስ ወይም እስከ መገለጡ ድረስ እርሱ ራሱ ያጸናችኋል ይላል። እንደገና ማቴዎስ 24 ላይ ደግሞ እስከ መጨረሻው የሚጸና እርሱ ይድናል ይላልና
ብዙ ጊዜ እስከ መጨረሻው የጸና እርሱ ይድናል በሚል መንገድ ቅዱሳንን በጣም ሲያስፈራሩና አለበለዚያ ካልጸናችሁ የሚጸና ብቻ ይድናል፣ ካልጸናችሁ ደግሞ መጨረሻው ጥፋት ነው። ማቴዎስ 24 ላይ እንደዛ ይላል። በጣም ነው ማዝነው። ማቴዎስ 24ን እስከ መጨረሻው የጸና ይድናልን ኢየሱስ ክርስቶስን ላመነ የአዲሱ ኪዳን አማኝ እና የዘላለምን ሕይወት የተቀበለው አማኝ መጀመሪያ እግዚአብሔር በእጃችን ላይ ያስቀመጠው የዘላለም ሕይወት የሚባል ነገር የለም። የዘላለም ሕይወት ዋስትና ማለት ባጭሩ እግዚአብሔር የዘላለም ሕይወት የሚባል የሆነ ድቡልቡል ነገር፣ ቆንጆ ነገር፣ እንደ ወርቅ የሚመስል ነገር እጃችን ላይ ሰጥቶ ያዙት፣ እስከ መጨረሻ ያዙት፣ ከጣላችሁት ይወድቃል የሚል አይደለም። የዘላለም ሕይወት ዋስትና ማለት እኛ እጅ ላይ እግዚአብሔር የሆነ ብርቅ ነገር፣ የዘላለም ሕይወት የሚባል ውድ ነገር አስቀመጠ ማለት ሳይሆን የዘላለም ሕይወት ዋስትና ማለት እኔ በእግዚአብሔር አብና በእግዚአብሔር ወልድ እጅ ላይ መቀመጤ ነው። ከኔም እጅ ከአባቴም እጅ አይነጥቃቸውም ነው የሚለው። በእኔ እጅ ላይ የተሰጠ የዘላለም ሕይወት የለ። እኔ ለአብና ለወልድ ተሰጠው፣ ከአባቴም እጅ ከኔም እጅ ላይ ነጥቃቸው የሚችል የለም። የእኔ በአብና በወልድ እጅ ላይ መሆን ነው የዘላለም ሕይወት ዋስትና። በእኔ እጅ ላይ አይደለም። ትልቅ የከበረ ነገር አይደለም። 100 ብር ምን ያህል ነው የሚቆየው? ምን ያህል ታምኜ ነው ማቆየው? ስለዚህ ሕይወቴ በእግዚአብሔር ዘንድ በክርስቶስ ተሰውሯል። ማቴዎስ ወንጌል አሁን ችግሩ መሰላችሁ፣ የማቴዎስ ወንጌል 24 የጊዜ አፈጻጸሙን ጊዜ ሰጥቶ ባለማጥናት የመጣ ችግር ነው። መቼ ነው እሱ የሚፈጸመው? ማቴዎስ 24 ወደ መሃሉ ያለው ሐሳቦች ሲፈጸሙ ራሱ እኛ ምድር ላይ ያለን ወይ? መከራውስ እዛ ቦታ ላይ እየተጻፈ ያለው ምን አይነት ነው? ኢየሱስን በማመን ወይም አሁን ክርስቲያን በመሆናችን ያው ከበዓለ ሃምሳ ጀምሮ ከመሲያችን ከክርስቶስ ጀምሮ እስካሁን ድረስ መከራ እንደተቀበልን ነው። ስለሱ ነው የሚያወራው። ይኸውላችሁ ማቴዎስ 24 ሲጀምር ራሱ ሐሳቡ ጌታ ሆይ የመምጣትና የዓለም መጨረሻ ምልክቱ ምንድን ነው? አሁን ስላለው የ2000 ዓመት ታሪክ አይደለም ያወራው። በ2000 ዓመት ውስጥ ኢየሱስን አምኖ ጸንቶ ምናምን በሚል አይደለም። በእኛማ ተጻፈልን እኮ እስከዚያው ድረስ በእግዚአብሔር ኃይል እስከ ፍጻሜ ድረስ ለምትጠበቁ ለእናንተ በሰማይ ርስት ቀርቶላችኋል ነው የሚለው። በእግዚአብሔር ኃይል ማቴዎስ 24 ግን ስንመልሰው በአጭሩ ስንመልሰው ቤተ ክርስቲያን በቅጽበት ወይም በቅርቡ የሆነ ሰዓት ላይ ትነጠቃለች። አሁን ቁጭ ብለው እንደዚህ አይነት ነገር የሚናገሩ ቁጭ ብለው ጊዜ ሰጥተው ስርዓተ መግቦቱን የታሪክ አፈጻጸሙን ጊዜው መቼ ነው የሚፈጸመው ኢየሱስ እያወራ ራሱ ያለው ማለት ለምሳሌ በተራራ ያለ ወደ ከተማ ይመለስ፣ በይሁዳ ያለ እንደዚህ ስደታችሁ በሰንበት እንዳይሆን ቅዳሜ ቀን ማለት ነው ወይ በክረምት እንዳይሆን። እንዴ ይሄ ነገር እኛ ሰፈር ያለን ነገር ነው። እኛ ቅዳሜን እንደማናከብርም የታወቀ ነው። የምን ወንዝ ነው ስደታችሁ በክረምት እንዳይሆን የተባለ? ዮርዳኖስ ወንዝ በእነሱ መሀል ያልፋል፣ የታወቀ ነው። በይሁዳ ያለ በከተሞች ያለ እያለ ነው የሚያወራው። ያም የዘካርያስ 14ቱ ታላቅ መከራ ታላቁ የሆነ እልቂት በእስራኤል ሕዝብ ላይ ቤተ ክርስቲያን ከተነጠቀች በኋላ ይፈጸማል። ጌታ ሆይ የመምጣትና የዓለም መጨረሻ ምልክቱ ምንድን ነው? የዚህ የአሕዛብ መንግስት ስርዓት አብቅቶ መሲሁ መንግስቱ የሚመሰረትበት ጊዜዋ ያች የዳንኤል 7ኛ ሱባኤ 7 ዓመት ነች። እኛ ከሄድን በኋላ የእስራኤል ልጆች ቀሪዎቹ ይሄን ፈተና ማለፍ አለባቸው። የመንግስት ወንጌል ሰባኪዎች ይነሳሉ። ከነሱ መካከል መሲሁ ክርስቶስ እንደሆነ ያሳምኗቸዋል። እርጉዟ ሴት ትወልዳለች። የ4000 ዓመት ምጥ መሲሁን ትወልደዋለች። ማለት ምንድነው? እስራኤል መሲያቸው ኢየሱስ እንደሆነ ያምናሉ። በእርግጥ አያገኙትም። ለምን? 3 ዓመት ተኩል ነው እሱ ለምኖ የሰበካቸው። ሌላ 3 ዓመት ተኩል ሂሳባቸውን ይቀምሳሉ፣ ያወራርዳሉ። በዛን ሰዓት ላይ ግን አዎ መሲያችን ክርስቶስ ነው፣ ለአውሬው መንግስት አንሰግድም፣ በምድር ላይ ለመጣው አመፀኛ ስርዓት አንሰግድም። በእርግጠኛ የለንም፣ ቸርች ተነጥቃለች።
ብለው ጥርሳቸውን ነክሰው እስከ መጨረሻው የሚቆዩ የአይሁድ ቅሬታ ይባላል። ቅሬታዎች ከ10ሩ ቆነጃጅት 5ቱ የአይሁድ ቅሬታ። ጳውሎስ እስራኤል ምንም ዘሩ እንዳሸዋ ቢሆን መጨረሻ ላይ የሚተርፈው ቅሬታው ነው ያለው። ኤርሚያስ ታላቁ የእስራኤል መከራ ከፊት ይመጣል፣ የያዕቆብ መከራ ግን ከዛ ውስጥ ደግሞ የሚቀር አለ፣ ሲሶ 1/3። እነዛ ለመሲሁ ተጠብቀው ወደ 1000 ዓመት መንግስት ይገባሉ። ያችን 7 ዓመት የሚመጣውን ስቃይ መከራ፣ በተለይ ሁለተኛው 3 ዓመት ተኩል የሚመጣውን መከራ ተቋቁሞ ጥርሱን ስለሚያልፍ እስራኤላዊ ነው የሚያወራው። እስከ መጨረሻው የሚጸና ይድናል ተባለ። የሚጸናው በምንድን ነው? የሚመጣ ታላቁ መከራ ይባላል። በኤርሚያስ ላይ የተጻፈው ታላቁ ያዕቆብ መከራ። የ12ቱ የእስራኤል ልጆች ተሰብስበው ገብተዋል። አሁን ስቃያቸውን ነው የሚበሉት። የእኛ መሄድ ነው የሚጠበቀው። ሲሶ እስኪቀር 1/3 እስኪቀር እስራኤል ይደመሰሳል። አሁን ከፊታችን እልቂት ነው የሚመጣው። በዛው ጸንተው ኖረው ክርስቶስ ከኛ ጋር ሲመጣ እኛ በአየር ልንነግስ ከእርሱ ጋር ስንመጣ የሚቀሩለት የእስራኤል ትሩፋን ናቸው። ስለ እነሱ ነው የሚያወራው። እኛማ እኮ አምነን እንዳንን መሲሁን ተቀበል። የሚመጣ መከራ ካለም የምንበረታው በሚሰጠን ጸጋ። የክብር መንፈስ በእኛ ላይ ይመጣል። መከራ ሲመጣ ጸንተን የምንኖረው በችሎታችንም አይደለም። ያለ ኢየሱስም አንዳች ፍሬ ልናፈራ ማንችልን። አሁንም ጸንተን ለመኖርም ደግሞ ያለ ክብር መንፈስ አይሆን። መከራ ሲመጣ አብሮ የሚመጣ የክብር መንፈስ አለ። እሳት ሲመጣ ወደ እሳት እየዘመርክ እንድትሄድ የሚያደርግ፣ አሁን ብትፈራ እንኳን እንዳትፈራ የሚያደርግ ያን ጊዜ። በዛ ነው የቅዱሳን ጽናታቸው። ይሄ ነው ወዳጅ እንጂ በክርስቶስ የመስቀል ሥራና ትንሣኤ ስለ መዳናችንና ጽድቃችን መረጋገጡን የሚያፈርስ ንባብ አይደለም። ማቴዎስ ወንጌል ምዕራፍ 24 ማቴዎስ 24 ቤተ ክርስቲያንም እንዳልተመሰረተች ማወቅ ያስፈልጋል። በዓለ ሃምሳ እስኪሆን ቤተ ክርስቲያን አልተጀመረችም። ኢየሱስ የሞተው ማቴዎስ 27 ነው። የተነሳው ማቴዎስ 28። ከዛ በኋላ ቀላል ነው፣ ይገባናል። ስለ በደላችን የሞተውን ካመነ እኛን ስለ ማጽደቅ የተነሳውን ካመነ እምነታችን ጽድቅ ሆኖ ተቆጥሯል። በእግዚአብሔር ኃይል እስከ ፍጻሜ ድረስ ለምትጠበቁ ለእናንተ በሰማይ ርስት ቀርቶላችኋል። በጎቼ ድምፄን ይሰማሉ። ይህንን የማይሰሙ ግን ከበጎቹ ስላልሆኑ፣ በጎቼ ድምፄን ይሰማሉ ይከተሉኝማል እና እኔም የዘላለምን ሕይወት እሰጣቸዋለሁ። ከአባቴም እጅ ከእኔም እጅ ሊነጥቃቸው የሚችል ማንም የለም። እንደ ይሁዳ አስቀድሞ ሌባ የነበረ ኢየሱስን ለመሸጥ የመጣ ሰው ብቻ ነው ኢየሱስን ትቶት የሚሄደው። ከመጀመሪያውም ግን ጌታ ሆይ አንተ የዘላለም ሕይወት ቃል እንዳለ እናውቃለን ያለ ሰው በአፉ ቢክድ እንኳን በገረድ ፊት፣ በልብ ውስጥ ግን ጌታ ሆይ እንደምወድህ አንተ ታውቃለህ እንለቀዋለን። እኛም ይሄ ነው ኢየሱስ ክርስቶስ በማቴዎስ ወንጌል ላይ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሏል። እንዲሁም ደግሞ ዕብራውያን ምዕራፍ 7 ላይ አብርሃም ለመልከ ጼዴቅ አስራትን አወጣ ይላልና ኢየሱስ የእግዚአብሔርን ለእግዚአብሔር ሲል አስራት ማውጣት አለባችሁ ማለት አይደለም። ከዚህ የተነሳ በአዲስ ኪዳን አስራት አለ ማለት ነው ወይ? አይ እውነት ለመናገር ያው ብዙዎችም አገልጋዮች ውስጣቸው ያውቃል እኮ ልባቸው ያውቃል አስራት አዲስ ኪዳናዊ እንዳይደለም። ቁጭ ብለን ሻይ እየጠጣን የሆነ ቦታ ሁለት ሰዎች ያወራሉ እና አስራት እኮ አዲስ ኪዳን አይደለም ያሉ ሲያወሩ ዞሬ አየኋቸው። ስለማላቃቸው በጊዜው ገርሞኝ አለፍኩ። በሌላ ጊዜ እነዛኑ ሰዎች ከሌሎች ሰዎች ጋር ሳገኛቸው እነዛ ሰዎች ነገሩኝ። እነዚህ እኮ የምንትስ ቸርች አገልጋዮች ናቸው። በልባቸው ያውቃሉ፣ መድረክ ላይ ግን አይሰብኩ። አስራት አዲስ ኪዳን አይደለም። ባጭሩ አስራት አዲስ ኪዳን አይደለም። ኢየሱስ ያንን ሲያወራ ደግሞ በነበር ሰዓት ቤተ ክርስቲያንም የለችም። አዲስ ኪዳን መቼ ነው የጀመረው? አሁን እንግዲህ መቼስ እችን ቪዲዮአችንን ሳምንት ደግሞ ይቆራርጧታል ብዬ አስባለሁ። ይሁን እንጀራም እንሆናለን እኮ ለብዙ ሰው የምንቆራርጠው እኮ ቤት ኪራይ ከከፈሉበትም አንድ ነገር ነው። ይሁንና እውነቱን ለመናገር ምንድን ነው አስራት አዲስ ኪዳን አይደለም። በጭራሽ
በየትኛውም የቤተ ክርስቲያን ታሪክ ውስጥ ጥንት ታሪክ ውስጥ በዓመት አንድ ጊዜ ከእርሻቸው ከምናቸው ለቤተ ክርስቲያን አስራት ይዞ የመጡበት ታሪክ የለም። በቂ ጥቅስም ደግሞ አለን አዲስ ኪዳን ውስጥ ሰው በልቡ እንዳሰበ መጠን ይስጥ ነው አዲስ ኪዳን። ባጭሩ በአዲስ ኪዳን የዳነው ብቻ አይደለም በጸጋ የምንኖረውም በጸጋ በጸጋ ድነ በሕግ አትኖርም እና በጸጋ ውስጥ ደግሞ በብዛት የሚሰጥ በብዛት ያጭዳል፣ በጥቂት የሚዘራ በጥቂት ያጭዳል። እንደዛም ቢሆን ግን ሰው በልቡ እንዳሰበ መጠን ይስጥ፣ በሐዘን ወይም በደስታ አይደለም ነው የሚለው። ስለዚህ አሁን የጠቀስከው ጥቅስ አንደኛ ሲጀመር ከመስቀሉ በፊት ነው። ቤተክርስቲያን አልመጣችም። አሕዛብም የታሰቡት ከትንሣኤ በኋላ ነው። ኢየሱስ ከመሰቀሉ በፊት ይሄኛውን የመንግስት ወንጌል ትምህርት ኢየሱስ ልብ በል ፍጹም አይሁዳዊ ሆኖ ከሕግ በታች ሆኖ እንደኖረ አስብ። ከሕግ በታች ሆኖ ነው የኖረው። መጽሐፍ እንደሚናገር ሞትና ትንሣኤ ነው ነገር የሚቀይረው። አልሞተም። በዚህ ቦታ ላይ ብዙ ከመሞቱ በፊት ያስተማራቸውን ንባቦች መርሆቹ ይጠቅሙናል። መርሆቹ በጣም ጠቃሚ ናቸው። ግን በልቶ ማየት ጥሩ ነው። የቱ ጋር እንዴት እያልን ማለት ነው። እና መስጠት የሚለውን መርህ ትማርበታል። በቃ ክርስቲያኖች መስጠት አለብን። እንዴት እንስጥ ስንባል ግን ለአሕዛብ ሐዋርያ እንዲሆን ጌታ ኢየሱስ ደግሞ ራሱ ይኸው ኢየሱስ ሾሞ የሰጠን ጳውሎስ አለ። ጳውሎስ ለአሕዛቦች ደንግጓል እንዴት ማድረግ እንዳለብን። ሰው ከፈለገ ከ110 ሳይሆን ከ100 መስጠት መብቱ። ደግሞ አይ ልጄ ታሞብኛል፣ ሚስቴም ችግር ውስጥ ነች ያለችው፣ ዛሬ 1 ብር ነው የምሰጠው ካለ በደስታ ይስጥ ነው። በጸጋ የዳነ ሰው በሕግ አይሰጥም። እና ንባቡ ከትንሣኤ በፊት ከመጽሐፉ ባሻገር ታሪኩን ቦታውን ደግሞ ስናይ ሌላም ነገር ያሳያል። የቄሳርን ሳንቲም ነው፣ አስራትም አይደለም። አስራት ይዘው መጥተው ኢየሱስ ጋር ሳይሆን የቄሳርን ሳንቲም ይዘው መጡ። እንግዲህ በየቀኑ በቤተ መቅደስ ውስጥ ለመስዋዕት የሚሆኑትን ነገሮች የሚገዙበት ኦር ደግሞ ስጦታ አድርገው በስጦታ መስጫ ውስጥ ያቺ ምስኪን ሴት እንደጨመረችው የሚጨምሩትን ሳንቲም ይዘው ይመጣሉ። እነዚህ ሰዎች ኢየሱስ ጋር የመጡት ስለ አስራት ጥያቄ ይዘው ሳይሆን ኢየሱስን ሊፈትኑት መጡ። ከአፉ ቃል ሊያጠምዱበት፣ ፖለቲካ ግጭት ውስጥ ሊከቱት መጡና ጌታ ሆይ ለቄሳር ግብር መገበር ተፈቅዷል ወይ ነው። ስለ ግብር እንጂ ያወራው ስለ አስራት አይደለም ለማለት እንደው ይሁን ብለን እንደው ስለ አስራት ለመመለስ እንሞክር እንጂ ጥያቄው እንደዛ አይደለም። ግብር መገበር ተፈቅዷል ወይ ነው ሮሜ ላይ እንደተጻፈው። ግብር ለሚገባው ግብር ገብሩ፣ ቀረጥ ለሚገባው ቀረጥ፣ ክብር የሚገባቸውን የመንግስት ባለስልጣናትም አክብሩ እንደሚለው ማለት ነው። ጌታ ምን አለ? እስቲ ሳንቲሙን አምጡ አለ። ላዩ ላይ የቄሳር ስዕል አለ። በአንድ በኩል ደግሞ አንዳንዶች እንደሚሉት ዴውስ የሚል ጽሑፍ አለ፣ አምላክ የሚል ማለት ነው። እንግዲህ ሳንቲሙን አላየሁትም እንደሚሉት ግን በአንዱ በኩል የቄሳር ምስል እንዳለበት ተጽፏል። መቼስ ያንን ሳንቲም ቤተ መቅደስ ውስጥ አትጨምሩ እያለ አይደለም ጌታ። መስጠት ነው፣ መስጠት የተበረታታ። ግን ብዙዎች እንደሚሉት በጀርባ በኩል ደግሞ ዴውስ የሚል ጽሑፍ ወይም አምላክ የሚል ጽሑፍ አለ። ስለዚህ ሊፈትኑት ለመጡት ፈትኖ ሰጣቸው፣ ፈትኖ ለቀቃቸው ማለት ነው። በሁሉ ሳንቲሙ ይሄ ነው። አዎ፣ በዚህ በኩል የቄሳር ምልክት፣ በዚህ በኩል አምላክ የሚል ጽሑፍ። አዎ፣ የቄሳርን ለቄሳር የአምላክን ለአምላክ ስጡ ማለት ስቲችን ሳንቲም እንዴት ለሁለት ሰንጥቀ ነው የምትሰጠው? እንዴት ሊፈትኑት ለመጡት ሰዎች ፈተና የሆነ መልስ ሰጥቷቸው መለሳቸው እንጂ ስለ አስራት በኩራትም አይደለም ቦታው። እንግዲህ በቪዲዮ ለዚህ እኮ ነው አጫጭር መልስ መስጠት በቂ መልስ እንዳንሰጥ ያደርገናል። ግን መንፈስ ቅዱስ የቀረውን ይጨምርላቸው። መስጠት የሚል ትምህርት አለ። አሁን እችን ይዛችሁ ደግሞ እንትን ከምትሉ ሙሉን ነገር ሀሳብ አገኙ እና መስጠት የሚል አለ። ዩቲዩባችን ውስጥ ግቡ። መስጠት የሚል አንድ 10 ክፍል ያለው ይመስለኛል እና እዛ ውስጥ ታገኛላችሁ። እሺ፣ አንድ ወንድማችን አብድናጎ አስራት በሕግ ዘመን የተጀመረ አይደለም፣ ከዛ በፊት ነው። ከዛ በፊት ግን አብርሃም በየወሩ አላወጣም። አንድ ቀን ነው ያወጣው መጽሐፍ ቅዱስ ውስጥ። ስለዚህ አንድ ቀን ብቻ አውጥተህ ማቆም ከቻልክ አሪፍ ነው። አብርሃምን መጥቀስ ትችላለህ። አብርሃም ስላልደገመ ማለት ነው። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ
ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋለሁ ይላልና ይሰግዱ ዘንድ የሚለውን ለቅዱሳን ስግደት ያስፈልጋል ብለው ይጠቅሱታልና አይደለም ማለት ሁሉም በአውደ አሁን ለቅዱሳን መስገድ የሚል ላውለት የለም። ለቅዱሳን መስገድ የሚል የለም። አጭሩ ወንጌልን የሚቃወሙቱ ክርስቲያኖቹ በሳት ሲቃጠሉ እንጨት ሲሰበሰቡ የነበሩ ሰዎች ናቸው። ፋናሌ ግን ክርስትና ያሸንፋል፣ አይሁዳዊነት እየተሸነፈ መጥቷል። ዮሐንስ ራእይ ለረጅም ጊዜ ያጠናነው ጥናት አለ እና እሱን ስንለቅ እዛ ላይ በዝርዝር አለ ሀሳቡ እንጂ ለቅዱሳን መስገድ አይደለም። እግዚአብሔር ይመስገን። ኢየሱስ ክርስቶስን መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ ኋለኛው አዳም ይለዋልና ምን ማለት ነው? ክርስቶስ አዳም ተብሎ ኋለኛው አዳም ወይም እንግሊዝኛው ይሻላል ዘላስት አዳም ዘሰከንድ አዳም ከሚለው ይልቅ ዘላስት አዳም፣ ሌላ አዳም አይመጣም። የመጨረሻው አዳም እና የመጀመሪያው ግን ንባቡ የተጻፈበት ቦታ ጋር ስናየው ከምን አንጻር ነው የተጻፈው? የተጻፈው ወደዚህ ዓለም የገቡ ሁለት ነገሮች አሉ። ከነዛ ሁለት የገቡ ነገሮች አንጻር ነው ሁለቱ የተጠሩት። እነዛ ሁለት ነገሮች አንደኛው ኃጢአት ነው፣ አንደኛው ጽድቅ ነው። ዘፍጥረት 3 ላይ ኃጢአት ገብቷል። አሁን በሮሜ መጽሐፍ ላይ ደግሞ የእግዚአብሔር ጽድቅ መጥቷል። ሁለቱም የመጡት በአንድ ሰው ነው። ኃጢአት የገባው በአንድ ሰው አዳም ሲሆን ጽድቅ ደግሞ ወደዚህ ምድር የገባው በአንድ ሰው በክርስቶስ ኢየሱስ ነው። ሁለቱ የተነጻጸሩት ወደዚህ ምድር ያመጡት ነገር ስላለ አንደኛው ኃጢአት አመጣ፣ አንደኛው ጽድቅ አመጣ። ይህን የምታገኘው ሮሜ 5 ከቁጥር 12 ጀምሮ ታገኛለህ። ሮሜ 5 ከ12 ጀምሮ አለ ታገኛለህ። ምንድነው የሚለው? በአዳም ምክንያት ኃጢአት ገባ፣ በኃጢአትም እንዲሁም ኃጢአት ስላደረጉ ሞት በሰዎች ሁሉ ላይ ደረሰ ያለ ይመጣና አሁን ሊደርስ የፈለገው ወደ ሁለተኛው አዳም። ከዛ ምን ይላል? በአንዱ አዳም ኃጢአት ምክንያት ሞት በሰው ሁሉ ላይ እንደደረሰ እንዲሁ በአንዱ ሰው በኢየሱስ ክርስቶስ ጽድቅ ምክንያት ደግሞ የሚያምኑበት ሁሉ ይጸድቃሉ። በእርግጥ በአዳም የገባው ኃጢአትና በክርስቶስ የገባው ጽድቅ መጠናቸው እኩል አይደለም። አንዳንድ ሰው ምን ስለሚለው በአዳም ኃጢአት ገባብን፣ ክርስቶስ መጣና ኃጢአትን አጥፍቶ አዳም ወደ ነበረበት ክብር መለሰን ስለሚሉ፣ እኔ በበኩሌ አዳም ወደ ነበረበት ክብር መመለስ አልፈልግም። የእግዚአብሔርን ልጅ የሚያክል ጌታ ሞቶ በምድር ላይ በስተምስራቅ ጫካ ውስጥ የነበረ አዳም የሚባለው ሰው ወደ ነበረበት ክብር ራቁትን ሆነ ፍራፍሬ መብላት ማለት ወደዛ እንዲመልሰኝ አልፈልግም። መጽሐፍ የሚለው እንደዛ አይደለም። መጠናቸው አይገናኝም። ሲጀመር ፊተኛውን አዳም መጠንና የኋለኛው አዳም ምን አገናኛቸው? አንድ ነገር በዋጋው መጠን ነው ዕቃም ይገዛል። 1 ብር የሚገዛው መጠን አለ፣ 100 ብር የሚገዛው መጠን አለ። በአዳም የገባ ነገር አለ፣ አዳም ራሱ አለ። በክርስቶስና በክርስቶስ የመጣው ነገር መጠናቸው ከዛኛው ጋር እኩል አይደለም። ስለዚህ ምን ይላል? ነገር ግን በአንዱ አዳም የገባው ኃጢአት እና ውጤቱ መጠኑ በክርስቶስ ኢየሱስ ከመጣው ጽድቅ መጠን ጋር አንድ አይደለም። በክርስቶስ ኢየሱስ የመጣው ጽድቅ እጅግ ከመጠን ይልቅ በለጠ ይላል። እዚያው እንግዲህ ይህንን ነው በሁለተኛ የተነጻጸረው በትንሣኤ ትምህርት ላይ ሞትና ትንሣኤ ላይ ሁለቱ አዳሞችን የምናነጻጽረው እዛ ጋር ነው። በፊተኛው አዳም ሞት መጥቷል፣ ከመሬት መሬታዊ ስለሆነ ያው መሬት ቀምሰናል። ሁለተኛው አዳም ግን ከሰማይ ሰማያዊ ስለሆነ ያው ትንሣኤና ሕይወት ከፊታችን አለ። ለእነዚህ ማነጻጸሪያነት ነው ክርስቶስ በአዳም የተመሰለው። እግዚአብሔር ይመስገን። ቆላሲስ ምዕራፍ 18 ላይ ትህትናንና የመላእክትን አምልኮ እየወደደ የሚል ቃል ይጠቀማልና የመላእክት አምልኮ የሚለው ለመላእክት አምልኮ ይገባል ከሚለው ቃል ጋር ይገናኛል ወይ? አይ ሲጀመር ቆላሲስ ላይ ያለው ማለት ነው። ገላትያ 4:8 በኋላ ጋር ትንሽ ተቀራራቢ ሀሳብ አለ። ግን ቆላሲስ ላይ ከአይሁድ ሃይማኖት ጋር የሚገናኝ ነገር ነው። ምክንያቱም ሰንበት የሚል ተጠቅሷል። ስለ ሰንበት
ስለ በዓላት ምናምን አንዳንዶች አህዛባዊ በዓል ነው ያን እንዳናከብር ነው ምናምን የሚሉት ነው። ግን ሰንበትን አህዛብ አያከብሩትም። ስለዚህ ሰንበት የወር መባቻ የሚባለው ከአይሁዶች የበዓል አከባበር ጋር የተገናኘ ነው እና የመላእክትን አምልኮ የሚለው ምናልባት ዳይሬክት እንግዲህ መላእክትን ጎንበስ ቀና ብሎ የሰገደላቸው አካል ያኔ ሊኖር ይችላል። ግን ያ ብቻ አይደለም፣ መርሁ ግን ይጠቅመናል። ዛሬም ራሱ የመላእክትን አምልኮ የሚወድ የሚለው ማለት ነው። ምናልባት ሌሎች ሀሳቦች በውስጡ ስላሉ ከግሪክ አማልክት ጋር የተገናኙ ነገሮች ስላሉ ኤኒዌይስ የእግዚአብሔር በዓላት የሚል ትምህርት አለ ከነፎቶዎቹ ከነማስረጃዎቹ። አሁን ለዚህ እኮ ነው አጫጭር ነገር ከነካካን በቂ መልስ አይሆንም። የእግዚአብሔር በዓላት የሚል ትምህርት አለ። ጠያቂው ያዝና ዩቲዩብ ውስጥ ገብተህ የእግዚአብሔር በዓላት ብለን የለቀቅነዋል። እዛ ውስጥ እነዚህ አሉ፣ ታገኛቸዋለህ በዝርዝር። እግዚአብሔር ይመስገን። እንግዲህ ለዛሬ